ላይ ሆሊ በቤተሰቦቿ እንዲሁም በማንኛውም ግለሰብ እንደማትታይ ስውር እንደሆነች እየነገረችን ትገኛለች። አንድ ቀን ሆሊ ከአባትና ከወንድሞቿና እህቷ ምግብ ስትበላ እንዲሁም አባትየው ለወንድምና ለእህቶቿ ምግብ ሰጥቶ ለሷ ግን አይሰጣትም። ምክንያቱም ለማንም ስለማትታይ ነው። ከዛ በኋላ ግን እናቷ ወደዛ ትመጣለች። በጣም ሆሊ ደስተኛ ሆነች። በእውነቱ እሷን ማየት የምትችለው እናቷ ብቻ ነው። ለዚህ ነው ሆሊን ብቻ የምትወደው። አንድ ቀን የሆሊ እናትም ማይክሮስኮፕ ያለበት የአንግል ሀብል ትሰጣታለች። ያም ማለት ማንኛውም ነገር በቀላሉ ማየት ትችላለች ማለት ነው። ነገሮችን በእሱ ውስጥ ማየትም በጣም ጥሩ ነበር። ከጥቂት ቀናት በኋላ የሆሊ እናት ካንሰር ስላለባት በጠና ትታመማለች። አንድ ቀን በጣም ታመመችና ሞተች። ይሄም ደግሞ ሆሊ በእናቷ ሞት ምክንያት እጅግ በጣም እንድታዝን ያደርጋታል። ሙሉ በሙሉ ተሰበረች። እናቷን ሁል ጊዜም ታስታውሳለች። ሆሊ ወደ ትምህርት ቤት ስትሄድ ሁሉም እሷን ችላ ይሏታል። እሷም እዚህ ለሁሉም ሰው የማትታይ እንደነበረች ግልጽ ነው። ማንም ሊያያት አልቻለም። ወደ ቤተሰቧ ቤት ስታመራም እናም ክፍሏን ስለማትታይ ዕቃ ማስቀመጫ አድርገውታል። አሁን ትገረማለች። ይህን ስታይ ሆሊ በጣም ተሰበረች። በዚህ ሁኔታ ውስጥ ምን ማድረግ እንዳለባት መረዳት እንኳን አልቻለችም። የሆሊ ወንድም በእውነቱ በታችኛው ክፍል ውስጥም ይኖር ነበር። የቪዲዮ ጥበብም በጣም ይወዳል። እዛም ሴታፑን እንመለከታለን። የሆሊ እህትም አገባች። አሁን ላይ ከባለቤቷ አንድ ላይ በደስታ መኖር ጀመረች። አባቷ አሁንም በኢንሹራንስ ኩባንያ ውስጥም ስራ ነበረው። እነዚህ ሁሉ ቤተሰቦች አሁንም አብረው ቢኖሩ እነሱም በመሄቷ ምንም እንኳን ሆሊ ደስተኛ ብትሆንም እሷም ከእነሱ መካከል አለመታየቷ በጣም አስከፍቷታል። አንድ ቀንም ስራ ታገኛለች። ስራው ምን መሰላችሁ? አለመታየቷንም በመጠቀም አዲስ ስራ ሰላይ ሆና ተቀጥራ መስራት ጀመረች። አንድ ታዋቂ ሰው ወይም ተዋናይ ከአንድ ሰው ጋር ድብቅ ግንኙነት ቢኖረው ፎቶም አንስታ ለዜና ዘጋቢ ትልክ ነበር። ከዛም በኋላ ለሆሊም በተራ ገንዘብ ይላክላት ነበር። እናም በእሷ አለመታየት ምክንያት ሆሊ የትም መሄድ ትችላለች። እናም አታፍርም። በነፃነት ሳትሸማቀቅ ትንቀሳቀሳለች። ግድ አልነበራትም። ማንም ሊያያት እንደማይችል እዚህ ላይ ግልጽ ነው። ለዛ ነው ለሷ ምንም ግድ የማይሰጣት። አሁን እንደ ሁል ጊዜው አንድ ቀን አንድ ታዋቂ ሰው እያሳደደች ነበር በእሷ ላይ ማረጃን ለማሰባሰብ። ከዛም ሼን የሚባል አንድ ተደባዳቢ ጋር ትጋጫለች። ከዛ ሆሊን ይይዛታል ማለት ነው። እሷም በጣም ተገረመች። ምክንያቱም እናቷ ከሞተች በኋላ ሆሊን ማየት የሚችለው እሱ ብቻ ነበር። ለዚህ ነው ሆሊ ስለ ሻን ብዙ ጥያቄዎች ያላት፣ ግን ለጥያቄዎቹ ምንም ሳይመልስ ከዛ ይሄዳል ማለት ነው ትቷት። እሷም እቤት ገብታ ስትተኛ ሻንን የሆነ ቦታ እንዳየችው ታስታውሰዋለች። ለዛም ነው ወዲያው አብሯት የነበሩትን አልበሞች፣ ጋዜጦች መፈተሽ የጀመረችው። ከዛ ከሚያታልሉ ታዋቂ ሰዎች መካከል አንዱን እንደሆነ አወቀች። እሷ ፎቶም አንስታ ለጋዜጠኛ ልካ ከዛ ብር ተቀብላለች። ኢንተርኔት ላይ ስለሱ ስትፈልግም በዓለም የመጀመሪያው ሻምፒዮን እንደነበረ ሼንን ታውቋለች ማለት ነው። ከዛም በኋላ ከአንድ ሞዴል ጋር ያው ሲማግጥ ከዛ ትይዘዋለች። በሷ ሰላይነት የተነሳ ሁሉም ሰው ስለ ሻን አወቀ። ከዛ በኋላ የሱ ስራ ሙሉ ለሙሉ ብልሽሽት ይወጣል። የሼን ደጋፊዎችም ይቃወሙ ጀመር። በዚህ ውጥረት ምክንያት ሼን ለቀጣዩ የዓለም ሻምፒዮናም ሲታገል ተሸንፏል። ለዚህም ነው አሁን ላይ ስራው የተበላሸው። አሁን ሆሊ የሼን ህይወት በእሷ ምክንያት እንደተበላሸ ባወቀች ጊዜ በጣም አዘነች። ወዲያው ጋዜጣውን ወስዳ ወደ ሼን ሄዳ ይህ ሁሉንም ነገር ነገረችው። ይቅርታ መጠየቅ ጀመረች። ስራህን ለማበላሸት ተጠያቂውም እኔ ነኝ አለ። ከዛም ሼን ተናደደባትና ሂጂ አላት። የጠፋውን ስምህን አስመልስልሃለሁ ትለዋለች። ግን እሱ ምንም እዚህ ጋር ሊያምናት አልቻለም። እንዴት ሲያምናታል? ለዛ ነው እሱም መሄድ የጀመረው። ሆሊም ልታረጋግጥለት እድል እንዲሰጣት ትጠይቀዋለች። እሱ ግን ምንም ችላ በማለት ወደ ስራ አስኪያጁ ይሄዳል። ከዛ በኋላ ስለ መጪው ፍልሚያ ማውራት ይጀምራል። ሆሊም ተከትለው ከገባች በኋላ ከአስተዳዳሪው ጋር ተቀምጣ መልእክቶቹን ታነባለች። በዚህ ጊዜ ሼን በጣም ተገረመ። እንዴት ነው አስተዳዳሪውም እሷን ሊያይ ያልቻለው በማለት ተገረመ እና ምን እየተፈጠረ ነው በማለት ራሱን ጠየቀ። እኔ ብቻ ነኝ የምመለከታት አለ። ከዛ ስራ አስኪያጁ ገንዘቡን ከፍልሚያው በኋላ ምን ያህል እንደሚሰጠው ይነግሯል። ይህንን አይታ ሆሊ እየዋሸ እንደሆነና በጣም ብዙ ገንዘብም እንደቀነሰበት ትነግሯለች። ከዛ በኋላ ትክክለኛውን መጠን ለሼን ከነገረችው በኋላ የስራ አስኪያጁን ባህሪም ሼን ይነግሯል። በዚህም ስራ አስኪያጁ በጣም ደንግጦ አፈረ። ከዛም በኋላ ስምምነቱን ትቶ ከዚህ ይወጣል። ሁለቱም ከወጡ በኋላ
ሼን የሆሊ ክህሎቶቹን በማየቱ በጣም ተገርሟል። ሆሊም ትጠይቋለች እኔም ብቻ ነው ማየት የምችለው ትለዋለች። ከዛ ይህን ሲሰማ ሼን በጣም ተገረመ እና ሆሊን አላመነም። ከዛም ሆሊ ቃሏን ለማረጋገጥ ከመኪና ፊት ለፊትም ትወጣለች። ከዛ መኪናው ሳያት ሊገጫት ሲል ሼን ከአጠገቧ መጥቶ ወርወር አድርጎ እሷን ይዟት ሽላ ያስደርጋታል። ከዛ ሆሊን ካዳናት በኋላ ሹፌሩ መኪናውን ካቆመ በኋላ ሆሊን ያያትም ሼን ላይ ይጮህበታል። ምክንያቱም ሆሊ የትም አትታይም። ከዚህ በመነሳት ሼን አሁን ሆሊ ለሁሉም ሰው የማትታይ እንደሆነ ይሰማል። ሆሊ በሆነ ምክንያት እርስ በርስ የተገናኘን እንደሚመስልም ትነግረዋለች። ስለዚህ እርስ በርሳችን መረዳዳት አለብን ትለዋለች። ከዛ ሼን ነገ ወደ ቤት እንድትመጣም ይነግራታል። እዛም በዝርዝር እንነጋገራለን ይላታል። እዚያ ስትመጣም የሼን ውሻ አልጮህም። ይህን ሲመለከት ሼን እሱ በእውነትም የማትታይ እንደሆነችም ሙሉ ለሙሉ ያረጋግጣል። ከዚያም ለሆሊ ታሪኩን ይነግራታል። ወጣት ሳለው የእንጀራ አባቴ ከቤት አስወጥቶኝ ነበር። ከቤት ከወጣው በኋላ በጣም ብዙ ሰዎች ያስቸግሩኝ ነበር። በዚህ ምክንያት ሁሌም በጣም ጨነቅ ነበር። ከዚያም ይህን ሁሉ ለማስቀረት መዋጋት ጀመርኩ እና ከዚያ ጊዜ ጀምሮ አሁንም እየተፋለምኩ ነው። ከዚያም ዛሬ በእኔ ቦታም ድብድብ እንዳለ ይሰማል። ከዛም ነገር ግን ሼን $300 ሆሊ ሲዋጋ ሲደባደብ አይታ ከፊልም በኋላ በከፍተኛ ብር ነው መዋጋት ያለብህ፣ በጣም ችሎታ ስላለህ ያ ውድድር ያስፈልጋል ትላለች። በዚህ ላይ ሼን ይላል ማንም ተዋጊ እኔን ለመዋጋት ዝግጁ አይደለም፣ ምክንያቱም በእኔ ትኬትም ማንም ትኬት አይገዛኝም ትላለች። ይህን የሰማችው ሆሊ ወደ ቤት ስትመለስ በኢንተርኔት ላይ ተዋጊዎችን ዝርዝር መፈተሽ ጀመረች። እጽ በመውሰድ የተከሰሰውን ተዋጊም ታገኘዋለች ማለት ነው። ከዛም ሆሊ ይህንን አይታ የዛም መድኃኒት ከኢንተርኔት ላይ ፎቶግራፍ አንስታ ወደዚያ ተፋላሚ ትልክለታለች። ሼን ጋር ካልተፋለምክ ስለ ጉዳዩ ለሁሉም እነግራቸዋለሁ ብላ ማስፈራራቷንም ቀጠለች። ከዛም በኋላ ወደ ሼን ትመጣለች። ከትንሽ ቆይታ በኋላ ሼን ከአስተዳዳሪው ተደውሎ ያ ተዋጊ ካንተ ጋር ለመዋጋትም ይፈልጋል ይባላል። የአደንዛዥ ዕፅ ኃላፊነትም የነበረው ነበር። ከዚህ ቀደም ሼንን ለመዋጋት ፈቃደኛ ያልሆነ እሱ ነበር። አሁን ግን የሆሊ ማጭበርበር በእሷ ላይ ተጽዕኖ ስላሳደረበት ተስማምቷል። አሁን ይህ በጣም ትልቅ የምስራች ነበር። ይህ ሼንም በጣም አስገረመ። እናም ደስተኛ ይሆናል። አሁን ከጥቂት ቀናት በኋላ ይህ የሻን ውጊያው ስላለው ልምምድ ያደርጋል። በዚህ ምክንያት በከፍተኛ ጉጉትና ጥንካሬ ለትግሉ መዘጋጀት ይጀምራል እና በመጨረሻም ውጊያው ይካሄዳል። ሁለቱም ሪንግ ውስጥ ገብተው ክፉኛ መደባደብ ይጀምራሉ። ሆሊ ይህን ውጊያ በቅርብ ርቀት አታየውም፣ ግን ወደ ህዝቡ መግባት ስላልፈለገች የሼን ቤት ተቀምጣ ትግሉን ትከታተል ነበር። በመጨረሻ ሼን በዚህ ውድድር አሸንፏል እና ሁሉንም ሰው ያስደንቃል። ካሸነፈ በኋላ ወደ ቤት ሲመጣ ከሆሊ ጋር ይገናኛል። እናም በጣም ደስተኛ ይሆናሉ። አሁን እየበሉ ያለ ሼን ሆሊን ይጠይቃታል። ለምንድነው የማትታዩ ምክንያቱም ይላታል። ከዛም ለምን አትታይም ሲላት መጥፎ ስሜትም ሆሊ ይሰማታል። ሼን እያገለለኝ ነው ብላ ይሰማታል። በዚህ ጊዜ ሼን አቅፎም ይስማታል ማለት ነው። ከዛም በኋላ በጣም ደስተኛ ይሆናሉ። ግን ያላሰቡት ነገር ሁለቱም ተቃቅፈው ሳሉ ያጋጥማቸዋል። ካሜራማን ፎቶ ያነሳቸዋል። ከዛም በኋላ ግን ሼን የሆሊ ጥላ ብቻ ነበር የሚታየው ብሎ ያስባል። ግን ሆሊ እዚህ ጋር ትንሽ ትታይ ነበር። ከዛ ካሜራማኑ ግን ከዚያ ሸሽቷል። ይህ ግን ሼንን አላስጨነቀውም። በስዕሉ ላይ አትታይም ብሎ ያስባል። ነገር ግን በሚቀጥለው ቀን ሆሊ ራሷን በአልበሙ ስታይ ግን እሷ በጣም ደስተኛ ትሆናለች። አንገቷ በሼን ታቅፎ ስትሳም ታስተውላለች። ከዚያ የእኔ ጥላ በሆነ ቦታ መጥቷል ብላ ትደሰታለች። ሼን ለቀጣዩ ትግል ወደ ኮንፈረንስ መጥቶም እያለ እዚህ ሁሉም ሰው ይጠይቀው ነበር። ያቺ ጥላ ያላት ልጅም ማናት ይሉታል። ከዛ ንግግራቸውን ችላ በማለት ሼን ተነሳና ከዚያ ይወጣል። አሁን ሆሊ ሌላ ተደባዳቢ ጋር ተከትለው በመኪና ሳታይ ትገባለች። ከፊት ለፊቱ ነበረች። ከዛ ፎቶ ለሱ ልካ ታስጨንቋለች። ከሼን ጋር ተደባደብ ትለዋለች። ካለበለዚያ ትላንት ማታ ስላሳለፍክበትም ሁኔታ ነግራቸዋለሁ ትለዋለች። ከዚያም እሱም ደግሞ ምንም አልተናደደም፣ መሳቅ ጀመረ። ከዚያም በኋላ ይስማማል ማለት ነው። አሁን ላይ ሆሊ ማታ ከሼን ጋር በነበረችበት ጊዜ ጓደኛው ሞዴሏ ትደውልላታለች። ከዛ በኋላ በጣም ታበረታተዋለች ማለት ነው እና ስላሸነፍክ ደስ ብሎኛል ትለዋለች። አሁን ሆሊ የሼን ጓደኛ ሞዴሏ ወደ ህይወቱ ስለተመለሰችም
በጣም ትናደዳለች፣ አዘነች። ምክንያቱም አሁን ላይ ሼንን መውደድ ስለጀመረች። ከዚያ በኋላ ሼን አሁን ላይ ያን ተደባዳቢ አንደኛውን ለማሸነፍ እንትን ይላል። ከዛም በኋላ አሁን ላይ ውጊያ በጣም ተሰራጭቷል ማለት ነው። ቀጣይ ተፋላሚው አቲላ ይባላል። ከዛ ስራ ያስኪያጁ ስለ ጉዳዩም ይነግራቸዋል። ግን አቲላ ለመዋጋት ፈቃደኛ አልሆነም። ሆሊ እድሉን ስታገኝ ወደ አቲላ ቤት ገብታ ከዛ እሱንም እንዲፋለም ለማድረግ ፍንጭ መፈለግ ጀመረች። ግን እዚያ ምንም አይነት ፍንጭ ልታገኝ አልቻለችም። አሁን ሆሊ ቤተሰቦቿን ለማየት ወደ ቤቶቿ ስትሄድ እህቷ እናት እንደምትሆን አወቀች። ግን በሆነ ምክንያት ለባሏ ተመሳሳይ ነገር መንገር ፈራች። አሁን ሆሊም ባር ውስጥ ለመዝናናት በሄደችበት ጊዜ ከሞዴል ጋር ተቀምጦ ሼንን ታያለች። ይህን አይታ በጣም አዘነች። ከዚያ እየወጣች እያለ ከኋላዋ ሼንም ይመጣል። ከዛም በኋላ ሆሊን አንቺ የእኔ የአሁኑ ፍላጎቴ ነሽ፣ ግን እሷ ያለፈው ፍቅሬ ናት። ከእሷ ጋር መኖር አቅመ ቢስነቴ ነው፣ ምክንያቱም ዛሬም እወዳታለሁ ይላታል። ይህን የሰማቸው ሆሊ በጣም ትናደዳለች። መታገስ ስላልቻለች ከዛ በፍጥነት ትሄዳለች። ከዛ ሼን ብቻዋን ትታው ወደ ቤቷ ከተመለሰች በኋላ በዜና ስለ ሼንና ስለዚያች ሞዴል ይነገር ነበር። ይህን አይታ በጣም አዘነች። መድኃኒት መውሰድ ጀመረች። በጣም ተዳከመች። እዚህ ጋር ትንሽ ያሳዝናል። ሼን አንድ ቀን እሷን ለማግኘት ይመጣል። ከዚያም ታቅፎና ትስመዋለች። ነገር ግን ሼን ይህን ለማድረግ ፈቃደኛ አልሆነም። ከዛም በኋላ አንቺ ማትታዩ ለምንድን ነው? ይህም ሚስጥር ማወቅ አለብኝ ይላታል። ከዛም በኋላ ከዚያ ይወጣል። በዚህ ምክንያትም እሷ በጣም ትናድድና እንደ እብድ ያጫውታታል። ከቁጥጥር ውጪ ትሆናለች። እዚያ ያሉትን እቃዎች በሙሉ ትሰባብራለች። ከዚያ መጦች ጀምራለች። በእናቷ የተሰጣትን ሀብልም ሙሉ ለሙሉ ትሰብሯለች። ግን ጠዋት ከእንቅልፏ ስትነቃ የዚህ ሀብል መሰበር በጣም አስደንጋጭ ነገር ያጋጥማታል። በመስታወት እንኳን ራሷን ማየት አልቻለችም። ከዚያም ይህን ለመናገር ወደ ሼን ስትሄድ ለእሱ እንኳን እንደማትታይም ታስተውላለች። በዚህ ምክንያት በጣም ደነገጠችም። በከተማ ውስጥ መዞር ጀመረች። ምክንያቱም ምን ማድረግ እንዳለባት መረዳት አልቻለችም። ከዚያም ሞዴሏ ከሼን ጋር አብራ እንዳለች ታስባለች። ከዛም አቲላን ታሸንፏለህ ብዬ አስባለሁ፣ እኔ ከተሸናፊዎች ጋር ምንም ግንኙነት የለኝም ትላለች። ሼን ይህን ሲሰማ እንግዳ ነገር ተሰማው። እኔ ከተሸነፍኩ ትተኛለሽ ማለት ነው ወይ ይላታል። ከዛም በኋላ እሷ አይደለም፣ አይ ዝም ብዬ እየቀለድኩ ነው ትላለች። ግን ሼን ስለጠረጠራትም ከዚያ በፍጥነት ይወጣል ማለት ነው። አሁን ላይ ሆሊ ለዘላለም የማትታይ ከመሆኗ በፊትም የሆነ ነገር ማድረግ አለብኝ በማለትም ታስባለች። ከዛ ሆሊ ቤተሰቧን ለመጨረሻ ጊዜ ለመገናኘትም ትሄዳለች። ወደ ቤቷ ስትሄድ እህቷ እናት እንደምትሆን ለባሏ እስካሁን እንዳልተናገረችም ትረዳለች። ከዛ በኋላ በድብቅ በብልህነትም መሳሪያ እርጉዝ እንደሆነች በባሏ ፊት ስትጥል፣ ከዛ በዚህ ምክንያት እናት እንደሆነች ባልየው ያውቅና በጣም ደስተኛ ይሆናሉ። ከዛም ይተቃቀፋሉ። ሆሊ ወደ ወንድሟ ስትሄድ ወንድሟ ሴት ልጅን በካሜራ ውስጥም ሲመለከት ታያለች። ከዛም በኋላ ወደ ልጅቷ ትሄድና ጉዳዩን ስላልነገራት ወንድሟ እንዲያናግራት ሆን በላያችን ልጅ ትጥላታለች። ከዛም በኋላ ወንድሟ ይመጣና ሁለቱም ማውራት እንዲሁም ደግሞ ጓደኛ መሆን ይችላሉ። አዝኖ ወደ ነበረው አባቷ ዘንድም ትሄዳለች። አይኖቹ ላይም ባነበሩ ስትመለከትም የእናቱን ምስል እየተመለከተ ነበር። የእሷ እናት የእሱ ባለቤትን ማለት ነው። ከዚያም አባቷ ወደ እናቷ መቃብር ሲሄድም እሷም አብረው በድብቅ ትሄዳለች። ከዚያም አባቷን በይፋ ይቅርታ ጠይቋለች። ከዛም የሼንን ውጊያ ለመሄድ ትሄዳለች። በትግል ውስጥ ከአቲላ ጋር እየተደባደበ ነበር፣ ግን ክፉኛ ተጎድተዋል። ሼንን ለማበረታታት ወደ ሪንጉ ትገባለች። ከዛ እጇን የሼን እጅ ላይ አድርጋም አትጨነቅ እኔ ካንተ ጋር ነኝ ትለዋለችም። ግን አሁን ላይ ሆሊ በመጀመሪያ ሆሊ ሻንን አያትም። ከዛ በኋላ ግን ከተወሰነ ጊዜ በኋላ ሁሉም ሰው ማየት ይጀምራል እሷን። እሷ ግን ይሄን አታውቅም። ከዛ ሼንን መደገፍ እንድትችል በፍጥነት ከቀለበት ሪንጉ ትወጣለች። ከዛም ጠባቂ ወደ እሷ መጥቶ ትኬት ሳትይዝ ስለገባች እጇን ይዞ እየጎተተ ያስወጣታል ማለት ነው። ሆሊ ይህንን አይታ በጣም ተደነግጣለች። ከዛ በኋላ እባክህ ልቀቀኝ ብትለውም አልሰማትም እና ሆሊ በአንዳንድ ነጥቦች ምክንያትም ሼን እንደተሸነፈ ታውቃለች። ግጥሚያው ካለቀ በኋላ ሞዴሏ ወደ እሷ መታ ርህራሄ ታሳየዋለች፣ ግን ሳያናግራት ጥሏት ይሄዳል። ከዛ አሁን ሆሊም መውደድ እንደጀመረ እንገነዘባለን። ከዛም ወደ ሆሊ ሄድና ለጠባቂው እሷን ተዋት፣ እሷ የኔ ጓደኛ ናት፣ ከኔ ጋር ናት ይላል። ከዛ ተቃቅፎ ሁለቱም ይሳሰማሉ። በጣም ከጥቂት ጊዜ በኋላ ሆሊ በአባቷ ፊት ቀርባ ከዛ ሁለቱም ይተያያሉ እና በጣም ደስተኛ ትሆናለች። ሴት ልጁን ያቅፋታል።
አሁን ላይ ፊልሙ እዚህ ጋር ይጠናቀቃል።